ተደርጎ ይቀጣጠራል። እንግዲህ ልብስ ቅዱስ ሚካኤል የጣፈጠ አድርግልን፣ ጠረኑ ቆይ አድርግልን። በእምነት በንጹህ ልብ የሚካኤልን ውለታ በመክፈል ትልቅ ዋጋ ያላት ባለ ታሪክ በታችን ሳትሆን እናታችን ናት፣ ባለውለታችን ናት። ቁልፍ ከፋቻችን ቁልፍ ጻዳ ከበበረድ ይላል። እንጀራው ትዝ አለኝ። እንጀራ ሳይሆን በዚህ የምታመጡት አንድ አይነት እንጀራ ነው። እንደገና የማይኮሰኩስ የማይጎረብጥ ነው እና አባቶቻችን ምን ይላሉ? ከፍትፍቱ ምንድን ነው የሚባለው? ፊቱ ከምግቡ ይልቅ የእናንተ ገጽታ። እንዴት አደራችሁ እንግዲህ ትላላችሁ። ያያችሁት አብራችሁን ጉድ ያላችሁት ምግብ እንደዚህ ደርሷል። እንግዲህ ቅዱስ ሚካኤል አባቴ አለው በስጋ አለው በነፍስ ይበላል። ባሉ እንጀራ ልክ ሁለት እንጀራ ይኸው። ሌላም አለ ቀናንሰን የሰራ ነው እንትን ብሎብን እንግዲህ እግዚአብሔር ይመስገን አይናችን ትንሽ ስለማይወድ ተረፍረፍ ብሎልናል። እግዚአብሔር ይመስገን። እንግዲህ ወደ መቆጣጠሩ ነው የምንሄደው። እንጀራችን ይሄ 200 እንጀራ ተዘጋጅቷል። 50 ነው መደቡ። ቀጣይ መቆጣጠሩ ነው የምንሄደው። ቆጣጠር ቅዱስ ሚካኤል ያግዘን። ከጣይ መሶብ ሽንግ እንዳይነካው። ስላሴስ ታጥፋለች። ጥፍ ብላ ነው አይደል? በስላሴስ በቅዱስ ሚካኤል ደስ ይለበሳል። ተደርጎ ይቀጣጠራል። እንግዲህ ልብስ ቅዱስ ሚካኤል የጣፈጠ አድርግልን፣ ጠረኑ ቆይ አድርግልን። በረከት እንግዲህ ቅዱስ ሚካኤል እንጀራ እንደዚህ ተቆጥሯል። አንዱ ሄዷል። እንግዲህ ቀጥታ ወደ ቅዱስ ሚካኤል የምንሄደው እህታችን ወለተ ኢየሱስ ደግሞ ይሄው 22 ሺህ ብር ይዘናል። ለእኔ ቢጤ ወይም ለአቅመ ደካማ ይሰጥልኝ ያለችው ነው። በወጣ ይተካልን። ቀጣይ ወደ ቅዱስ ሚካኤል ደጅ በመስቀሉ የሰገዳቸው ዘጥ ያላቸው እግዚአብሔርን ያመሰግናቸው በመስቀሉ እልል ያላቸው እግዚአብሔርን አመስግኑ። ይህ ልዩ ሰማያዊ ስርዓት ነው። እግዚአብሔር ክብርና ምስጋና ይድረሰው። ለስሉስ ቅዱስ ስሉስ ለኩሉ ጊዜ ይዜኒ ወዘልፈኒ አሜን። እግዚአብሔር ክብርና ምስጋና ይድረሰው። አንድ ቀን ያላችሁ እስከዛ እናንተ ምን ያላችሁ እግዚአብሔርን አመስግኑ። አራቱን ማዕዘን ዓለምን ሁሉ እግዚአብሔር ይመስገን። የካህናት ስልጣን እዚህ እንዳለ ዓለምን ሁሉ ነው የሚባርከው። ልዩ ስልጣን ነውና እግዚአብሔር ክብርና ምስጋና ይድረሰው። በዚህ ቦታ የሚከናወነው ማዕጠት ለዓለም ሁሉ ነው ፈውስ የሚሰጠው። እግዚአብሔር ክብርና ምስጋና ይድረሰው። እዚህ ጋር ያዙ ሰዎች ዘርዘር በመንፈስ ቅዱስ ሁሉ ጊዜ የዚያኔ ወዘልፈን ይሆናል። አሜን። ምን እንደናፈቀንና ምን እንደምንፈልግ ምን እንደተመኘን ቦታው ሁሉ ተመቻችቶ
ቢያንስ እንኳን የሚካኤል ቤተ መቅደስ ድረስ እስላሙ ተሞልቶ ሁሉም እዚህ የጸሎት መጸለያ ክፍሎች ሁሉ ተከናውነው ከላዩ ላይ ልክ እንደ ላሊበላ አገልጋዮች ከዛ ላይ ሆነው እናንተም በምቾት አገልግል። እንደገና ደግሞ ያው የተለያየ የሳይት ፕላን አለና ሁሉ ነገር ከወደታች ያለውን ከፍ ብሎ ሁሉ ምቹ ሆኖ እንደ ሰሚነሽ ግቢው አምሮ ከዛም በላይ እንጂ እጅግ ታውቦ እናንተን ማገልገል ናፍቆታችን ሕልማችንን ራእያችንን ቅዱስ ሚካኤል ያሳካላችሁ ብላችሁ አመስገኑ። ወላችሁ እግዚአብሔር ያመስገን። እሺ አሁን ኮነሩ ስለተጀመረ የመሰረት ተጥሏል። እንደጀራችኋለሁ ቤተክርስቲያኑ እንዲሰራ የፈቀዳችሁ ዛሬ አይደለም፣ የዛሬ 3 ዓመት ይመስለኛል ትዝ ይለኛል። የህዝብ የነበረውን ነገር ለማስተካከል እንጂ እዚህ ቦታ ላይ ቤተክርስቲያኑ ተብሎ መሰራት እንዳለበት ሁሉም ስለሚያምን ሁሉም የድርሻውን አንድ ጠጠር መጣል አለበት። 50 ሎሚ ለ50 ሰው የሚገባችሁ እንድታደርጉ ነው። ሌላው ለማሃለወከ ሀብ ወለማሃለወከ አለ ነው ዲኑ እታ ገብርኤል 2 ኩንታል ደምርልኝ ስንት ገባ? 21 ወይ 12 መደመራከተ አይ ክራር ይዞ ማገልገል እኮ ነው። እሺ 12 መጀመሪያ 21 12 41 ነው። እግዚአብሔር ይስጥልኝ 41 ደርሰናል። እስኪ ለማና መስኩ ነው። አሁን ቢቀርም 50 49 ነው ቢቀርም። ቶሎ ቶሎ በሉ ሁላችሁ 59 ነው። ሌላ እሺ ሌላ 10 5 1 9 ሰው ነው ቢቀርም። እሺ ሌላ ቶሎ ቶሎ ወለተ ኪዳን 4 ኩንታል 45 55 ይቀረኛል። አረጋግጡ አንድ ነገር ልንገራችሁ። እኔ አንድ ሰው መጥቶ 55ቱን የሞላለሁ ብሎ አቆማለሁ። እግዚአብሔር የሰማችሁ ነው። ማርያምን አሁን አንድ ሰው እኔ 55ቱን ይዛለሁ መምህር ቁጭ በሉ እንዴት ደስ ይለኛል መሰለህ። ትናንት ሁሉ ሲያገኝ ስለሆነ ቀጥሎ አገልግሎት ላይ ነበርኩ። ዛሬ ግን በረከት ማግኘት ስላለብኝ ነው። ወለተ ትንሣኤ የመርቆሬዎስ ወዳጅ በቅዱስ መርቆሬዎስ 3 ኩንታል ደምርልኝ። እንስማ ወይ 2 ሰዎች አይደል? ቢያንስ 2 በጣም ቀንሰነዋል። የመጀመሪያው ግን አስካለ ማርያም ትባላለች። እናታችን ናት። ለመናገር ትንሽ ይከብዳል። በጊዜው የነበረው ህመም እንደሚባለው አልወደውም። ህመም አይወደድም፣ ጉንፋንም ቢሆን አይወደድም። ግን ስሙ ካንሰር ነው። ያ ታሪክ ተቀየረ። እውነትም ብሌን የሆነች ልጅ እንደገናም ደግሞ እግዚአብሔር ሰው አለው። አንዳንድ ጊዜ አማትና ምራት ሳይስማሙ ከመሬት የሚለው ታሪክ ምራት ከልጅ በላይ የሆነችበት ያን ታሪክ እንድንማርበት አሁን ስላየው ማለት ነው። እንዴት ደስ እንዳለ እንደዚህ ፍቅት ያለ ደስ የሚያሰኝ ኑሮ እግዚአብሔር ይስጣችሁ። ታሪካችሁ ይቀየር። ወደ እናታችን አስካለ ማርያም እንደው አጭር ምስክር እዚህ ሆነው ቢሆን ችግር የለውም። ለዚህ ክብር መብቃት ያኔ ሸክሙን እስኪ አስታውሱ። እንዴት አዳራችሁ? እንደምን አዳራችሁ? እንግዲህ ቅዱስ ሚካኤል ክብር ምስጋና ለሱ ይሁን እና እኔ በጣም ታምሜ 5 ወር ሙሉ እግሬም እጄም ሰውነቴም አብጦ ያልተደረሰበት ቦታ የለም። ምንም ነገር የህመሜ ምንም ነገር ሳይገኝ ቀርቶ መጨረሻ ላይ ከኢትዮጵያ ውጭ ደሜ ተልኮ የደም ካንሰር ነው ተብሎ ጥቁር አንበሳ 2 ወር ተኛው። ምንም ለውጥ ነገር የለም። እብጠቴ እንዳለ ነው። ስቃይ ነው። ከዛ መጨረሻ ላይ ሚዲያ ላይ መብርቁ ሚካኤል ልጄን አድኖ እንደዚህ አርጎ ብሎ ሴፉ ላይ አያለው። ከዛ እንቅልፍ ሸበብ ሲያደርገኝ በይቀጥ ብለሽ ወደ ቅዱስ ሚካኤል
ሂጂ ይለኛል ሰውየው፣ አይታየኝም። አሁን ከዛ በኋላ ብንነሳ እቤት ነው ያለሁት። አሁን ብሌን የተባለችው ልጄን በይ ሚካኤል ወስደሽ ጣይ፣ በቃ በኦክሲጅን እቤት ውስጥ በኦክሲጅን ነው ያለሁት። ኦክሲጅን እየመጣ ነው የምተነፍሰው፣ ከዛ ውጭ የለም፣ ምግብ አልበላም። ከዛ ጣይኝ አባት አሁን ልጄ ለአንዱ ልጄ ሚካኤል እያልሽ ነው እንዴት ይሻላል ስትለው፣ አሁን እንዴት ታዲያ ጎላ እዚህ ሚካኤል አለ አይደል? ጎላ ትሄዳል። በምንም ተአምር እኔ ያለኝ መብረቁ ሚካኤል ነው፣ ወስዳችሁ እዛ ጣሉ። እሺ አሉ። ወስደው አመጡ። ሰውነት የሚጀም ግሪም አውጧል። ውስጤ በጣም የተረበሸ ነው። አመጡኝ ጸበሉ ጋር መሄድ ስለማልችል ወንበር ከጸበሉ ቤት ወጣና ለአራት ተሸክሞኝ በወንበሩ አስገቡኝ። አሁን ልጆች ይፈጣሉ። እዚህ ሆነች የት ነው የምታርፈው ብለው ሲጣሉ፣ ከዛ ግድ የለም ማረፊያ የለም። አሁን እቺ ብሌን የምላት ልጅ ወዲህ ወዲያ ተሯሩጣ ቤት እዛው ተከራየች፣ ይዛኝ ገባች። እዛ ተቀመጥኩ። እዛ ያለው ህዝብ መልካም ህዝብ ነው። ቄሶቹ ተጠማቂው ጠዋት ለሊት ብድግ እያሉ እየተሸከሙ በዳይፐር ነው ያለሁት። በሸክም ነው እያስጠመቁኝ። አይሆንም አሉና ደግሞ ቄሳውንቶች እነሱ ማለት ነው በቃ ቤት ውስጥ እንድትጠመቅ ተደረገ። አባት እዚሁ የሚያገለግሉ አባት እኔ ያለው የስላሴ ባሪያ ነኝ፣ ስላሴን ያመጣሽ እኔ እዚሁ አጠምቅሻለሁ አሉ። አጥማቂ ናቸው። እዚሁ ሌሊት እየመጡ እያጠመቁኝ ቅባ ቅዱስ በአፍንጫዬ በአፌ በአይኔ እየተደረገ እግሬን ሁሉ እያሹ ከዛ ላይ ዳይፐሬን ቀይረው ወደ አልጋ ላይ እያደረጉኝ እንደዛ እያደረጉኝ ቅዱስ ሚካኤል ምስጋና ይድረሰው። በጣም እያዘንኩ ነበር። ልጆቼ እርስ በርሳቸው ተጣሉብኝ። ባለመግባባት ለሁለት ተከፈሉብኝ። ከተከፈሉ በኋላ በማፈር እነዛ 3 ልጆች ሳይመጡብኝ ቀሩ። እዚህ ያሉት ደግሞ 3 የልጄ ሚስት በጣም መልካም የማይገልጻት መውለድ ቋንቋ ነው። እንደዛ ሆነው 3 ወር ጸበል ጋር ተኛው። 1 ዓመት እሷ ቤት መራቴ ቤት የልጄ ሚስት ቤት ሽቅብ ቁልቁል ብላ ከልጄ ጋር ሆኖ ለሱስ እኚህ መምህር እሳቸውን ከጎኔ ሳይለዩኝ፣ ቄሳውስቱም እዚህ ያሉት ሳይለዩኝ አይዞሽ ብለው ድኜ ምስክርነት ቃሌን ሰጥቼ እሷንም ቤት ድረስ እነሱ አባቶች መጥተው ቀረጻ አድርገው መርቀውልኝ እቤት ያስገቡኝ። ከዳይፐር ከዊልቸር ከሁሉ ድኜ ካንሰሩን ጠፍቶልኝ ለዚህ ለእኔ እንደደረሰ የሁላችሁም በየአንዳንዳችሁ በየልቦናችሁ በየቤታችሁ በየልጆቻችሁ ያለውን ሁሉ ቅዱስ ሚካኤል ምሕረት ቸርነትን ይጎብኛችሁ። እህቶቼ፣ ቤተሰቦቼ አገር አማን ሰላም ያርግልን፣ ገበያን ጥጋብ ያርግልን፣ መጪውን በዓል መልካም በዓል ያርግልን። አመሰግናለሁ። እንግዲህ መርቆ ሲሰጥ በጣም ደስ ይላል። እኔ ያለው ተክለ ሃይማኖት ነው። አሁን እዚህ እየመጣሁ ነው የምቀበለው። የልጄ ሚስት ናት። ልብሴን አጥባ ምን ብላ ከነ ባለቤቴ ነው አሁን ዛሬ የተቀበልነው። ሳምንት መተን የተቀበልነው። መውለድ ቋንቋ ነው፣ መታደልን ይጠይቃል ማለት ነው። ለሁሉ እንደዚህ አይነቱን እድል ይስጥ። አሁን ልቦናዋን አይቀይርብኝ፣ እድሜ ጤና ይስጥልኝ። ልጄም ውጭ ነው ያለው፣ ባለበት ይጠብቅልኝ። አዎ ለሁሉም ልቦና ይስጥልኝ። ልጆቼን አንድ ያርግልኝ። አዎ ለብሌንም እንጀራ ይስጥልኝ። አዎ ዛሬ ወደ ስውሯ ሄዳለች። እመቤቴ በሰላም ትመልሳት ከነ ባለቤቷ። ፍሬ ይስጥልኝ። አዎ ፍሬ ይስጣት። ሰው የዘራውን ነው የሚያጭደው።
እሷም ብድር ይቆያት፣ ብድር ይቆያቸው ልጆቼ። ጠብር ግፍ ብለው ስራዬን ትቼ ከግርጌ ከራስ የሚያስፈልገኝን ነገር ሁሉ እያቀረቡልኝ ይኸው ተንከባክበው ያለውን። ክብር ለሚካኤል። እስኪ በድጋሚ ለለበላችሁ አመስግኑ። ብሌን ተከራይታ ነበር የምትሰራው። ከእናት የሚበልጥ የለም። የእናት ውለታ በዚህ አይከፈልም። ምን እንከፍላለን ስለ እናት ውለታ ብላ ሌሎቹ አቅምም ያላቸው ወደኋላ ገሸሽ ሲሉ ሳይመጡ ሳይጠይቁ ሲቀሩ እናታችንም ልባቸው ሲከፋ አይ እንደሱ አይደለም መጸለይ ብቻ ነው የሚያስፈልገው። ሁሉም ልቦና እንዲሰጣቸው እግዚአብሔር ታሪክ ይቀይራል። ስለዚህ ይሄን ምርቃት ይሄን የእናትን ምርቃት ልጅ አንዲት ፍሬ ልጅና ምራት እንዲያገኙ ተፈልጎ ነው። አይገርማችሁ? አያችሁ፣ ሰው ያልተፈቀደለትን ማግኘት አይችልም እንጂ እናት በምን እናት ገንዘብ ሆና እኔ በደራት እኮ ነው ይላል። ወለድ እየከፈልን ቢሆን ዘላለምና አይከብደንም። የእናት ሸክም ለእናት የሚከፈል ዋጋ እኮ የጽድቅ እኮ ሥላሴ እናት፣ ቤተ ክርስቲያን እናት፣ ድንግል ማርያም እናት፣ መንግሥተ ሰማያት እናት፣ ሀገር እናት እኮ ሀገር እኮ በእናት ነው የምትነሳው። ስለዚህ ያን ምርቃት እነዚህ ሁለት ልጆች የመጀመሪያዋ ልጅ የሁለተኛዋም ደግሞ ዋናዋ ልጅ ከልጅ የበለጠችዋ እነሱ ምርቃትን እንዲወስዱ ቅዱስ ሚካኤል ስለፈቀደላቸው እንጂ መቼም ልጅ እናትም አይጠላም። ምክንያቱም እማዬ ብሎ ማንተራስ መጃሰስ ለእናት ዋጋ መክፈል ይሄ የልጅነት ግዴታም ጭምር ነው። ግን ያልተፈቀደለት አያገኝም። የተፈቀደለት ግን በረከቱን ያብሳልና በረከቱን ያብዛላቸው። እናታችን በእንደዚህ ሕይወት ከባድ ነው። ቅድም የጠቀሱት ከዳይፐር ከወንቸር ወጥቶ እንዲህ አያችሁ፣ ፍቅር ከተክለ ሃይማኖት ተነስተው ለዚህ ክብር መውቃት በራሱ ደስ ብሎናል። ስለዚህ የብሌን ሕይወት ደግሞ ደስ የሚያሰኝ ኑሮ ትዳር እንደሚሰጣት እናምናለን። ምርቃትሽ በእሷ ላይ ይደር። ሌላ ደግሞ እስኪ ወለተ ማርያም ብዙ አሉ፣ ግን ወለተ ማርያም ትናንትና ላይ በነበረና አገልግሎት ላደሩት ሙሉውን የዛሬውን በቃ ዝክር የሚካኤል ዝክር የኔ ነው ብላለች። ከዚያም ባለፈ እስኪ ቃል ከመግባትም ባለፈ የምታስተላልፍልን መልእክት ይህ አጥር ሲነሳ ታሪክ ሲቀየር ትልቁን ድርሻ በእምነት በንጹህ ልብ የሚካኤልን ውለታ በመክፈል ትልቅ ዋጋ ያላት ባለ ታሪክ እህታችን ናት እና እስኪ ሰፋ ባለ ሁኔታ ትንገራችሁ ብዬ ነው። ወደ መተማሪያ እንደምን አደራችሁ? አሜን። እግዚአብሔር አምላክ የተመሰገነ ይሁን። እኔ እዚህ ቦታ ላይ መቆም የማይገባኝ ነኝ። በእርግጥ እግዚአብሔር ግን አንዳንድ ጊዜ ኃጢአተኛን ደካማን ለራሱ ዕቃው መጠቀሚያ ያደርጋል እንጂ በእኔ አንዳችን ነገር አይሆንም። ወደፊትም እንዲሁና እግዚአብሔር ያገዘን። እኛ እዚሁ ቁጭ ብለን በስደት ያሉት እህቶቻችን ወንድሞቻችን የመብረቁ ቅዱስ ሚካኤል እያሉ እየጠሩት ብዙ ድንቅ ታምር ተደርጎላቸዋል። በቅርብ ከሰማሁ ልንገራችሁ። እኔ በዩቱብ ላይ ስመሰክር ሰምተው ስለ ቅዱስ ሚካኤል አንዷ እህቴ 3 ወር ሙሉ ደሞዟን አልተሰጣትም። 3 ወር ሙሉ ማለት ነው። እና የኔን ቪዲዮ እንደሰማችሁ የመብረቁ ሚካኤል እኔ የማላውቅ አንተ የምታውቀኝ እውነት የወለተ ማርያም ወዳጅ ነህና እባክህ አረቦቹ ላይ ልብ እንትን ብለህ ገንዘቤን አሰጠኝ ብላ ወዲያውኑ ተንበርክካ እየጸለይ ትጠራታለች፣ አረባ ማለት ነው። ከዛ ነይ ውሰጂ ገንዘብሽን ይኸው እሰጥሻለሁ ብላ ወዲያውኑ ሰጠቻት ማለት ነው። በጣም ገረመኝ። ብዙዎቻችን አይናችን ስር ቁጭ ብሎ የማንጠቀምበት ብዙ ነው። ትናንት አንድ እህቴ ደግሞ ወለተ ኢየሱስ ትባላለች። እንዲሁ የእሷን ታሪክ ሰምታ የወር ደመወዟን በዚህ በረመዳን ጾም በጣም በሳት ተቃጥላ የሰራችውን አንሰጥሽም ሂጂ ብለው እያባረሯት እያለ
ቅዱስ ሚካኤል የመብረቁ ቅዱስ ሚካኤል ቅዳሜ ይህንን በረከት እንደምሰራ ነግሬያቸው ነበርና እውነት ደሞዜን ካሰጠኝ 3000 ብር ልኬ ወለተ ማርያም ምሰራው ላይ ውሃም ቢገዛ እንኳን እልካለሁ ብላ ስትል ወዲያው ደሞዛ ተሰጥቷት 3000 ብር እሷ ወጣች ማለት ነው። እና በእኔና በቤተሰቦቼ የተደረገው ነገር ተመስክሮ አያውቅም። አብሶ እኔ በስደት ከመጣው በ3ኛው ቀኔ ከሰኞ ጸሎት ጀምሬ በሮብ ቀን እዚሁ የተፈወስኩት ከ13 ዓመት ቆይታ በኋላ ስገባና እናቴም በቅርብ እዚሁ የተፈወሰችው ወንድሜም እንደዚሁና እባካችሁ በርቱ፣ ከቤቱ አትራቁ። አስራት በኩራት በረከት ግዴታ ነው፣ ውዴታ አይደለም። እኛ የምንባረክበት ነው። ካልሰጥን አንባረክም፣ ስንሰጥ ነው የምንባረከው። ስለዚህ መስጠትን እንልመድ። በዚህ አጋጣሚ በእኔ ዩቱብ የምትከታተሉ ይህንን ሚዲያ የምታዩ በእርግጥ ነው ብዙ በረከቶች ላይ ያለ ነው። ነገር ግን ወዳችሁ ፈቅዳችሁ እያደረጋችሁት ላለው ነገር ሁሉ እጅግ በጣም አመሰግናለሁ። ወደፊት በእኔ ሚዲያ ይህ ደብር ተመስርቶ እስኪያልቅ ድረስ ከጎናቸው አልለይም። እንዲሁም በቅርብ የሆነ ነገር አስበናል። በቅዱስ ሚካኤል ዕለት እናበረክታለን። እድሜ ጤና ያድላችሁ ሁላችሁንም። እንጠብቃለን። ትልቅ ምስጢር ነው። ከቅዱስ ሚካኤል ጋር የተነጋገሩበት ጉዳይ ነው። ቅዱስ ሚካኤል እየረዳ፣ ቅዱስ ሚካኤል እየደገፈ፣ ቅዱስ ሚካኤል ድንቅ ነገርን እያደረገ የምስራችሁ እንሰማለን። መልካም ነገር ያደርግላችሁ ብላችሁ አመስግኑ። ወለተ ማርያም ሚዲያ እሷ የምትሰራው መቄዶንያ ድረስ እንድንሄድ እኛም ራሱ የበረከት ተካፋይ እንድንሆን ሕሙማንን እንድንጠይቅ የተቸገሩትን እንድንጠይቅ እንዲህ ማይጠንቱ እንደናንተ ነበረ። የካቲት 27 ገና ስንሄድ ሲሉ ሙስሊሙ፣ ፕሮቴስታንቱ በቃ አጠቃላይ በቃ የተደሰቱት ያንን ማይጠንት ከዛም በኋላ የያዝነውን ዕጣን በሙሉ ምክንያቱም ወይራ እያጨሱ ሽታ አለ። እንግዲህ እዛም ዳይፐር በጣም ብዙ አለ። የአይምሮ ሕሙማን ክፍል ለብቻ አለ። ከባድ ነበር። የሆነ ሆኖ ግን የኛ ዕጣኑ አለ እንጂ ይከብዳል ላለመደው ሰው። ያም በረከት ማለት ነው። ከአምና ጀምሮ እንድናገኝ መንገድ የመራች ወለተ ማርያም ናት። ባለ ታሪክ የሚያደርጋት ይሄ ሁሉ ነው። እስቲ አመስግኑት። ፍቅርተ ሥላሴ 2 ኩንታል አመጣለሁ። አሁን ደግሞ 500 ብር ሰጥታለች። እግዚአብሔር ይስጥልን፣ እግዚአብሔር ይባርክልን። ሰውን ወደ ጽድቅ፣ ሰውን ወደ ክብር መምራት ምን አይነት መታደል ነው! ስለዚህ በዚህ ዕድል ያጽናሽ። ከዚህም በበለጠ መልካም የሰሩ ስማቸው ሲወደስ በእግዚአብሔር ፊት ሞገስ አግኝተዋል። ክፉ የሰሩ ደግሞ ሁልጊዜ ሲወቀሱ ትውልድ ሲረግማቸው ይኖራል። ትናንትና ከቅድስት ሥላሴ ከበዓታ ጀምሮ ታሪክ የሰሩ ከደብረ ሊባኖስ ጀምሮ ታሪክ የሰሩ አባቶቻችን ላሊበላማ ቀደምት ነው። ከዚያ ጀምሮ የሰሩ እንኮራባቸዋለን። አሳፋሪ ተግባር የሰሩ ደግሞ ያሳፍራል። ምን ጊዜ እስካሁኗ ሰዓት ድረስ እስከ ሲኤምሲ ሚካኤል ድረስ ያንን ግዙፍ ነገር የሰሩ እጆች አሁንም ለሙት አንሳው፣ ለዓይን አብራው፣ ለፈዋሹ፣ ለስለት ሰሚው ለመብረቁ ቅዱስ ሚካኤል ድንቅ ነገር ተደርጎ ድንቅ ነገር እንደሚከናወን እናምናለን። ስለ ሁሉም ነገር የእግዚአብሔር ስም የተመሰገነ ይሁን። ቅዱስ ሚካኤል ልጆቹን አገልጋዮቹን ይጠብቅልን። እኔም አንድ ምስክርነት ልናገር ይፈቀድልኛል? ፈቀድልኛል? እሺ፣ ማክሰኞ ዕለት ነው ትልቁ መስሪያ ቤታችን ጋር ሄድን። ሰዎች የራሳቸውን ነገር እያከናወኑ እየተከናወነላቸው፣ እኛም የህንፃ አሰሪ ኮሚቴ ደብዳቤው እንዲወጣ እዛው ትንሽ ደጅ መጥናት የሚባል ነገር አለና ሰዎች ከላይ ወደ ውጭ ሲወጡ ከኔ ጋር ተገናኙ። እንዲህ ደህና ናችሁ ያሉ። አዎ አለ። በርቱ አሉ። እስኪ እንተጋገዝ አልኳቸው። አይ
የለም እንለያያለን አሉ። በምን አልኳቸው። አዲስ አበባ በሙሉ ያሉ አድባራት በሙሉ በገንዘብ ይበልጧችኋል አልኳቸው። በአገልግሎትና በስም በክብር በኩራት ግን እናንተ ከሁሉም ትበልጣላችሁ ሲሉ ደስ አለኝ ማለት ነው። ምክንያቱም ጥላ ተዘግዝቆ የማይለመንበት ለእግዚአብሔር ለቃል ኪዳኑ ታቦት እንጂ ቅዱስ ሚካኤል ጥላ ከለላ እንዲሆናችሁ እንጂ እንደገና ዝቅዝቅ ለምሳሌ በአንድ ነገር ናገር ይሄንን ቆም አድርጌዋለሁ አይደል? እንደገና ልክ አድርጌ እንጀራ ብቀበልበት ደስ ይላል? ደስ ይላል ወይ? ይሄ እምነታችን ነው። ይሄን በማድረግ ግን እንዲህ በመሆናችን ብዙ ፈተና ስላለፍን ስለ ሁሉም ነገር ግን እግዚአብሔር ስም የተመሰገነ ይሁን። እግዚአብሔር እየቀደመ ሁሉን አስተካክሎታል። ከዚህ ደርሰናል። አዎ እንኳን ሆነባቸው ያለም አፍሯል። ለምን ሆነባቸው ብሎ የጸለየም ተደስቷል። አሁን ይሄ አይቻልም ይሄ ሊያደርጉት ነው ወይ ብሎ የተዘባበተም እጁን በአፍ ጭኗል። ይልቁንም ደግሞ ታሪካዊ ነገር ሰርተን ስናልፍ ሲያይ ያኔ ንስሐ ይገባል እና ሰዎች ንስሐ እንዲገቡ እንዲጸድቁ ስለሆነ ፍላጎታችን ይሄን ይመስላል። ዛሬ ነው በመብረቁ ሚካኤል ጥበቃ ነው። እኔ እኮ ጥበቃ ሰራተኛ ያልከኝ መስሎኝ። አቤት አቤት! እርግጥ ፍሬ ግብር የሚያመጡ ጥበቃዎች አሉ። እንደው እንዲህም ሁሉም ለሳኝ ተጨማማሪ ሙያ አላቸው። ጥበቃ ሆኖ አላጺ፣ ጥበቃ ሆኖ ግንበኛ፣ ጥበቃ ሆኖ ለሳኝ ነው። ደብር ሙያ ከሌለ እዚህ አገልግሎት አይሳተፍም። ስለዚህ በጻድቁ አቡነ እጨጌ ዮሐንስ ቃል ኪዳን በማር ጸበልና በቅባ ቅዱስ እንፈወስ። መውለድ ላልቻሉ ማኅፀን የሚፈታ የማር ጸበል ቅባ ቅዱስ መቀባት መርሐ ግብር በመብረቁ ሚካኤል ቤተክርስቲያን ነው፣ አይቀርም ይላል። ንፍሮና የንፍሮ ሁላችሁም እንድትገኙ በቅዱስ ሚካኤል ስም ተጠርታችኋል። ለሰው የሚሰጥ ነው። አድራሻ ከሜክሲኮ መገናኛ ከፒያሳ ከጣፎ ከ6 ኪሎ ቀጥታ ይካባዶ ኮንዶሚኒየም G7 አደባባይ የሚል ትራንስፖርት ይዘው ቢመጡ መብረቁ ቅዱስ ሚካኤልን ያገኛሉ። ቅዱስ ሚካኤል በመንገዳችን ሁሉ ከፊት ይቅደም። ስልክ አለ። መጋቢት 20 መቼ ነው የካባዶ ደረሰ? ምን አለ? እነዚህ አበዙት በማለም አሁንስ እንዴ የዛሬ ሳምንት ሰጣችሁ የኔ ደብረ ዘይት አለወገን ከማመር ታውን ለትንሽ አስቀምጡ የሆነ ነገር አለበዙትም። ግን አረ መመራችን የአንድ በብልሽ እንዴ ሁሉንም መቀኔ መቀመጥ ታካችሁ መስጠት እግዚአብሔር አብዝቶ ይስጣችሁ። እኔ ምን እላለሁ? ማርያምን አልሰማሁም እመቤቴን የቅዱስ ሚካኤልን እኔ አልነገሩኝም። በባለፈው እሑድም ሲያከናውኑ አልነገሩኝም። በቃ እኔ ጋር የምታዘዘው ምንድነው? ገብተህ ጸልይ ብቻ። ከዛ በኋላ ምን ያርጉት ራሳቸው ይሄው ሲያጥሙ ራሳቸው በፍቅር በንጹህ አገልግሎት ፀሐይ እየወረደባቸው ጥምቀትን በዚያ ልክ ማየጠንት ምድሪቱ በእግዚአብሔር ንጹህ ዕጣን በጸሎተ ዕጣን በተጸለየበት እንድትቀደስ እንድትፈወስ ማድረግ በራሱ ትልቅ ነገር ነው። በዚህ ጉዳይ ሌላ ደብር የሚተባበር ቢኖር ሁሉም እንደዚህ አይነት አገልግሎት ቢኖር በሽታ፣ ወረርሽኝ፣ ጉንፋን፣ ይሄ አስም የሚሆን ነገር በሙሉ እንደሚጠፋ እናምናለን። ግን አገልጋዮችን ያብዛልን። እንግዲህ መብረቁ ሚካኤል ተለይቶ በዚሁ እንዲቀጥል ተፈልጎ ከሆነ እግዚአብሔር ፈቅዶ ከሆነ ይሁን እንጂ እኛ በሁሉም ደብር እንዲሆንልን ምኞታቸው ምን ያደርጋል? አገልግሎት ምቀኝነት አያስፈልግማ። እኛ ሁሉም ደብር ጥሩ አገልግሎት እንዲሆን ከዚህ በተጨማሪ አሁን
ፈረስ ወይ አንተ አትችልም ሄድክን ብርኛ እና ይገባል አይደል ተማሪያም ልጆች ረጋጋ እንደውም ደግሞ አባቶች የቆማችሁ ቁጭ በሉ። ወደ ተማሪያም ቁማ ትቀበል። ወደ ተማሪያም ሲጀምር እህታችን ሳትሆን እናታችን ናት፣ ባለውለታችን ናት። ቁልፍ ከፋቻችን ቁልፍ ሰብራ ቁልፉን የከፈተችልን ስለሆኑ በመካከላችን መጋቢ አዲስ መምህር ገብረ መስቀል አሉ። እሳቸው አባታዊ መልካንና ዱራኪ ይሰጡልናል። ተወደ አባታችን አውረደ ሎሙ መና ይብሉ ይበሉ ዘንድ መና ወረደላቸው። ክርስቲያን ሁላችሁም በእግዚአብሔር ስም እንደምን አደራችሁ? ቆዩ አንድ ጊዜ ለሁለት ደቂቃ ብቻ። አንዳንድ ጊዜ ሰው በስነ ተፈጥሮ ሰጥቶ የጠገበ የማይመስሉ እንደገና ደግሞ ሰዎች ግማሽ በልቶ አንዳንዱ ሲቀር ደግሞ ቅር የሚላቸው እናቶች እየተረዳሁ ነው ያለሁት። ግን እኛ ደግሞ አውደ ምሕረት ላይ ያን ያክል አድርገሽ እዚህ ደግሞ በልተን ብለን መጠን መሄድ ስለከበደ ነው እንጂ ልብሽ እያውጥ ላይ ተሰቀል አይቻለሁኝ። ንግግሬን አሳጥራለሁ። ምንድን ነው የሚለው ቅዱስ ያሬድ? አውረደ ሎሙ መና ይብሉ ይበሉ ዘንድ መና አወረደላቸው ይላል። መና ያወረደላቸው እሱን ላመኑት አምነው ለተሻገሩት ነው እና በተለይ ዛሬ ቅዱስ ሚካኤል ነው። ቅዱስ ሚካኤል በባህሪው መጋቢ ብሉይ ነው የሚለው። የብሉይ ኪዳን መጋቢ ነው የሚባለው። ያው ብሉይ ኪዳን አዲስ ኪዳን ነው እና ለሚመግብ መልአክ በስሙ መጋቢ መሆን ትልቅ ዕድል ነው። ለሚመግብ መልአክ ለምሳሌ በማቴዎስ ወንጌል ምዕራፍ 5 ላይ ስራችሁ በሰው ፊት ይብራ ይላል። በሰው ፊት ይብራ ያለ የብርሃን ባለቤት እግዚአብሔር ነው። ብርሃን ዘራባን አማናዊ ብርሃን ነው ማለት ነው እና በቅዱስ ሚካኤል መታሰቢያ ቦታ ላይ ህብስተ ሰማይ ዘወረደ በገዳም በምድረ በዳ ላይ ሰማያዊ መና ያወረደ እንደገና ደግሞ ጻዕዳ ከመበረድ ይላል። እንጀራው ትዝ አለኝ። እንጀራ ሳይሆን በዚህ የምታመጡት አንድ አይነት እንጀራ ነው። እንደገና የማይኮሰኩስ የማይጎረብጥ ነው እና አባቶቻችን ምን ይላሉ? ከፍትፍቱ ምንድን ነው የሚባለው? ፊቱ ከምግቡ ይልቅ የእናንተ ገጽታ ደግሞ የመጋቢነት ባህሪ ያላችሁ መስሎ በተለይ ደግሞ ሌሎቹ እንደዚሁ የማየው እንደዚያ ነው እና ስለዚህ ጻዕዳ ከመበረዳ እንደ በረዶ ነጭ የሆነ እንጀራ ወረደላቸው ይልና እንደውም እንጀራውን ደግሞ ይህንን እንጀራ ቅዱስ ያሬድ ያመጣው ከነ ስርዓቱ ነው። ምን አለ? እንጀራው ነጭ ነው አለ። ወሬቱ ከመተቅዳ አለ። አይኑ ደግሞ እንደ ድንብላል ጉብ ያለ ነው አለ። ቀጠለና ደግሞ እንጀራ ሶስት አይነት ባህሪ ያለ። አንዳንድ እንጀራ አይኑ ልሙጥ ይሆንና እንደው ቂጣ ይመስላል አይደል? አንዳንድ እንጀራ ደግሞ ከምጣዱ ላይ ውጣ አልወጣም እንጨት ይዘው የሚቀርቡ አሉ አይደል እንዴ? አንዳንዱ ደግሞ ገና አፍለኛ ይሆንና ምንድን ነው የሚሆነው? የሆነ የሚሰጠው ነገር አለ፣ የአፍለኛነት ባህሪ ማለት ነው። እና ይሄኛው ግን ምን ይላል? እንደ ድንብላል አይኑ ጉብ ያለው ወከመ አያተማር ቁንፈድፋደ አይኑ እንደ ማሰፈት የሆነ ጣፋጭነቱ ደግሞ እንደ ማር ወለላ የሆነ ምግብ አወረድላቸው ይላል። ይህንን ያወረድሽላቸውና እግዚአብሔር ይጠብቅ። በዚህ በመጽሐፍ ቅዱስ ውሃለዋ ብዙኃት አንስት ብዙ ሴቶች በገንዘባቸው የሚያገለግሉ፣ በጉልበታቸው የሚያገለግሉ፣ በጊዜያቸው የሚያገለግሉ በተለይ ሮሜ 16 ቁጥር 1 ላይ የበንን እንዳትረሷት እንደ ዋጋዋን ክፈሏት የሚል ነገር አለና አባቶች ካህናት አደራችሁ እንደነዚህ አይነት ያሉ ወጣቶችን በወንጌልም ሆነ በአገልግሎት ዋጋቸውን እንድትከፍሉ እግዚአብሔር ይርዳል። አሜን በሉ። ማበረታታት ያስፈልጋል። ቅድም ተናግሬያለሁ። ዘቡ ወዘቅሱ ዛሬ ያልኩት አሁን ይሄ ግልጥ ነው። አሁን የእሷ ስራ ለሌሎች እንዲህ ወጣቶች እንዲህ ካደረገች እነከሌ እንዲህ ካደረጉ እኛ የምናድርግ ብለው ሰዎች እንዲነሱ
የሚያደርግ በጎ ስራ ነውና በዚህ የተራዳችሁ ሁሉ እግዚአብሔር ይራዳልን። በተለይ ደግሞ ይሄ ገዳም ይመስላል። ምናልባት አሁን ገዳም ስል የመነኩሴ ቦታ ለማድረግ ፈልጌ አይደለም። ቦታው መልክዓ ምድሩ ግን ገዳም ይመስል ወደፊት ደግሞ ከከተማ ወጣ ብሎ እንደው ዳር ያዘ ጥጃ ያዘ ስለሆነ አባቶቻችን ድሮ ቤተክርስቲያን ሰዎች በጉልበታቸው የሆነ ነገር ወጣው በረከት እንዲያገኙ ከከተማ ለየት አድርገው ከሜዳ ወጣ አድርገው ዲብና ወይም ደንበር የሆነ ነገር አድርገው በረከት ያገኙ ነበርና ይህ ቦታም እንደዚያ ነገር ነው። በእርግጠኝነት ይህ ቦታ በእውነት ሁላችን ማሻራችን አለበት እየናገራለሁ። ነገ ከነገ በኋላ እንደነው ላይ አለ የተባለ ቦታ እንደሆነ አልጠራጠርም። ግን ምንድነው በዛን ጊዜ ብዙ ሰዎች ሊመጡ በጣም ብዙ ሰዎች ሊገኙ ይችላሉ። ዋናው ግን መጀመሪያ ጀምሮ የተጓዙ ሰዎች ናቸው። ያሻራ ባለቤት የታሪክ ባለቤት የሚሆንና የታሪክ ባለቤት ያደረጋቸው እግዚአብሔር በቤተክርስቲያን ሰጥቶ የሞላለት እንጂ የጎደለ የለም። በቤተክርስቲያን ጊዜውን ሰጥቶ ይሄ ያለቀ ሰዓት የሚባለው ለኳስ ሜዳ እንኳን አይሆንም እንኳን ለቤተክርስቲያን። ምክንያቱም እዚያ ጋር አሸናፊ ያለ ባለቀ ሰዓት ማለት ነው። ስለዚህ ያሸነፈው አሸንፏል ማለት ነው። እና በወጣትነት ጊዜ ሻንችን ሌሎች በዚህ የተራዱት በሙሉ እግዚአብሔር ይርዳል። በዚህ በደብረ ብርሃን አካባቢ ፈረንጆቹ መንገድ ሲዘሩ ደብረ ብርሃን ስላሴ ትንሽ ቤተክርስቲያን ነበርና ርቧቸዋል ሲመጡ ፈረንጆቹ። አሁን እንዲህ ሲሉ ደብረ ብርሃን ስላሴ ናቸው። በኋላ ዞር ብለው ከቤተክርስቲያኑ ወደዚህ ደጀዘራ ማለት እንዲህ ሲሉ እንደው እንደዚህ እንዳሁኑ ማለት ነው ንግቡ አሉና ሊቃውንቱ መቼም እንደው እርስ በርስ አይደለም እንግዳ ሲመጣም የመለሳት ባህሪ ያለና ፍቅር ያስቀምጧቸዋል። ከዚህ በኋላ ፈረንጁ ቁጭ አለና እንደዚህ በሳህን በትሪ የመጣው በላና ጠላውንም ጠጣና ግጥም አድርጎ መጨረሻ ላይ ዶላር ብቅ አደረገና ስንት ነው ዋጋው አለ። አይ እግዚአብሔር ይስጥልኝ ብሎ መርኖ አያስከፍልም አሉት። እየሰማችሁ ነው አይደል? በኋላ ከሶስት ወር በኋላ ተመልሶ ሲመጣ እዚህ አካባቢ ይረባል እንዴ በነፃ የሚበላበት አዳራሽ እያለ እንዴት ይረበኛል ብሎ ሲሄድ አዳራሹ በሩ ተዘግቷል። አይ ዱሮን ልግስናውን አበተሽ ነበር ምንድነው ከስሮ ተዘጋ ላይ ይባላል። እና ከስሮ የተዘጋ ቤተክርስቲያን የለም። በሃይማኖት ከስሮ የሚዘጋ ድርጅት የለም። ግሮሰሪም የለም። ሃይማኖት ነው። ሃይማኖት ማለት ዛሬ ደም ስር ማለት ገንዘብ ነው። ገንዘብ እንደዚህ አውጥቶ እኔ በእውነት እናንተ ለምትቆርጡት እንጀራ እኔ እንዴት ልደርስላቸው ነበር እና ይህ ሁሉ በጎ ነገር ነው። እና መብረቁ ሚካኤል አንዳንድ ጊዜ ምንድነው መብረቅ ገዳይ ይመስልናል። መብረቅ ህይወት ነው በራሱ አንዳንድ ጊዜ ሰውየው ምንድነው እየተጓዘ እንዳለ በበጋ የተቆፈረ ጉድጓድ እንትን ብሎ ጨለማ ነው ክረምት ነው እየተጓዘ እንዳለ መብረቁ ብልጭ አለ። ብልጭ ሲል ገደል ይገባ ነበር። እዚህ ጋር ጉድጓዱን አየው። አይ ጌታ እኔ በመብረቁ ትገላለህ ብዬ ነበር የማስበው ለካም ታድናለህ እና በመብረቁ ያድናል እግዚአብሔር። ስለዚህ በማንኛውም ነገር እግዚአብሔር ያድናችሁ። ቅዱስ ሚካኤል ይጠብቃችሁ። እግዚአብሔር ይስጥልን፣ ሊቃውንቱን ያቆይልን። ወጣት መምህራኖችና ሰባክያን ካህናት ቀዳሴያኑ እሱን ያላችሁ እና ያበረታችሁ። እናንተም ደግሞ በዚሁ ጠንክሩ። እግዚአብሔር ይስጥልን። እሺ የበላነውን ከስጋችን የጠጣነውን ከደማችን ያዋሃድክ አምላክ ሆይ እኛንም ደግሞ ሕይወታችን ልታርቅ ይልቁንም የወጣቷን የወለተ ማርያምን የወጣትነት ጊዜዋን የሌሎቹንም እንደዚሁ የተራዱትን ስማቸውን ለማናቃቸውን አንተ ልታውቃቸውን ሕይወታቸውን ባርክላቸው። በእጃቸው የዳሰሱት እግራቸው የተጓዙበት በአይምሯቸው ያሰቡት ዓይናቸው ያረፈበትን ጆሯቸው ያየውን የሰማውን የተመለከተውን ይልቁንም ደግሞ ወዘን በለምሳሌ ወተና ይልቁንም ካሰረችው በላይ ካሰቡት በላይ ለእነሱ ያስፈልጋቸው ልታደርግላቸው ስንል አቡነ ዘበሰማያት አቡነ ዘበሰማያት ከማሁ በምድር አይነ ዘመን ተሰናበት ገብርኤል መልአክ ከጸጋ እግዚአብሔር ይስጥልን።